ከመካድ በመጠበቅ ማን ይጠብቃቸዋል? አባቴ ይጠብቃቸዋል፣ ከእርሱ እጅ ማንም አይነጥቃቸውም አለ። እኔም እጠብቃቸዋለሁኝ አለ፣ ከእኔም እጅ ማንም አይነጥቃቸውም አለ። አሁን በምንድን ነው የሚጠበቁት? በክርስቶስ በትምህርቱ ነው የሚጠበቁት። ድምፄን ሰምተዋል ሲል ጊዜ ትምህርቴን ሰምተዋል ለማለት ነው እንጂ ድምፁን ዝም ብሎ የእሱን ድምፅ ለማለት አይደለም። ገብታችኋል አይደል? የእርሱን ድምፅ ወይም የእርሱን ትምህርት ሰምተዋል። ክርስቶስ ያን ትምህርት ከማን ያመጣው? እውነት ያን ትምህርት ከማን ያመጣው? ከአብ ነው አይደለ? ከኔ ጋር ያን ትምህርት ከአብ ነው ያመጣው አይደለ? አዎ። ስለዚህ በአብና በኢየሱስ ክርስቶስ አንድ የሚያደርጋቸው ምንድን ነው? የዓላማ አንድነት። ክርስቶስ በምድር ላይ የአብን ዓላማ ስለሚያስተምር ስለሚናገር፣ ስለዚህ ከአባቴም እጅ ማንም አይነጥቃቸውም፣ ከኔም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና ብሎ 4 ነጥብ አደረገ። ስለዚህ አንድነታቸው የመለኮት አንድነት ሳይሆን የዓላማ አንድነት ነው። ገብታችኋል? የአብን ትምህርት በምድር ላይ የአብን ዓላማ በምድር ላይ ስለሚያስተላልፍ ኢየሱስ ክርስቶስ ያ ነው አንድ ያደረጋቸው። እኔ የሆነ አስተማሪ ላከኝና የእርሱን ትምህርት ለአስተማሪዎቼ እንዳስተምር ከዛ ሄድኩኝና ለተማሪዎች አስተማርኳቸው። በእኔና በመምህሬ መካከል አንድ የሚያደርገን ነገር አለ ወይ? አዎ። የምን? የዓላማ አንድነት፣ የትምህርት አንድነት። የእርሱን ትምህርት ተቀብዬ እዚህ ስላስተማርኩ ገብታችኋል? ያ ነው እንጂ የመለኮት አንድነት አይደለም። ክርስቶስ አብን ምንድን ነው ያለው ከተባለ አምላኬ ነው ያለው። በመለኮት አንድ አይደለም በፍጹም። በመለኮት አንድ ነን ብሎ በፍጹም ክርስቶስ አላስተማረም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አብን አምላኬ ብሎታል። ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል። ለኢየሱስ ክርስቶስ አብ አምላኩ እንጂ በፍጹም በመለኮት እኩል ነን ብሎ ክርስቶስ በፍጹም አላስተማረም። ስለዚህ አንድነታቸው የዓላማ አንድነት ነው። እሱን ወጥቼ ላሳየህ አንድ ጊዜ እያነበብን ቅድም ያልኩ ቃል በቃል እዚያው ላይ እናገኘዋለን። አንድነታቸው ከምን አንጻር እንደሆነ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እናገኛለን። ዮሐንስ 10:30 ያው እኔና አብ አንድ ነን ይላል አይደለ? ነገር ግን ይህ አንድነት ከምን አንጻር ነው የሚለውን አውድ የሚባል ነገር አለ። ወደ ላይ ከፍ ብለን ስለምን እያወራ ነው? አንድነቱ ስለምንድን ነው የሚለውን እንመልከት። እሺ ከ22 ጀምሮ ከዚህ ስለሚጀምር በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ ሰለሞን መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ሲጀምር ስለ አምላክነት አይደለም አውድ የሚያወራው ስለ ክርስቶስነት ነው። ክርስቶስ ማለት የተቀባ የተመረጠ ነው። እርሱ ክርስቶስ ነው ስለተባለ ነህ አይደለህም እስኪ ንገረን እያሉ ከበው እየጠየቁት ነው ያርለ። ኢየሱስም መለሰላቸው ምን እንደሚላቸው ተመልከት። እንዲህም ሲል ነገርኳችሁ። ምንድን ነው የነገራቸው? አምላክ ነኝ ብሎ አይደለም ክርስቶስ ነኝ ብሎ ነው የነገራቸው። ነገርኳችሁ አታምኑምም። እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል አላቸው። በአባቱ ስም የሚያደርገው ምንድን ነው? ተአምራቶቹ። ገብታችኋል አይደለ? ያ ተአምር እኔ ክርስቶስ መሆኔን ይመሰክርልኛል። እሱን እንኳ አይታችሁ ልትሰሙኝ ይገባ ነበር፣ ልትቀበሉኝ ይገባ ነበር አላቸው። አንደኛ ክርስቶስ መሆኑን በአንደበቱ ነግሯቸዋል፣ አልሰሙትም። ሁለተኛ ያንን የማትሰሙ ከሆናችሁ የነገርኳችሁን የማትቀበሉ ከሆናችሁ በአምላኬ ስም በአብ ስም የማደርገው ተአምር የኔን ክርስቶስነት ይመሰክራል፣ እሱ ልትቀበሉ ይገባል አላቸው። እናንተ ግን አላቸው ቀጥሎ ተመልከቱ፣ እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላቸው። በጎቼ ስላልሆናችሁ የሚለው ከተከታዮቼ ከሐዋርያቶቼ ስላልሆናችሁ ነው። በጎቼ አለ አሁን ስለ ሐዋርያቶቹ ሊሰማ ነው። ድምፄን ይሰማሉ አለ። ትምህርቴን ይሰማሉ ማለት ነው ድምፅ ማለት። እኔም አውቃቸዋለሁ አለ፣ ይከተሉኝማል አለ። እነሱም ይከተሉኛል፣ እኔም የዘላለማዊ ሕይወትን እሰጣቸዋለሁ አለ። ገብታችኋል አይደል? የዘላለማዊ ሕይወት ምንድነው ከተባለ ያንን ዕውቀት እሰጣቸዋለሁ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድና ብቸኛ የሆነውን አምላክ አብን እንዲሁም የላከውን ኢየሱስ ክርስቶስን ማወቅ ይህ ነው የዘላለማዊ ሕይወት ይላል። ማወቅ የሚለውን አስምሩበት። ያንን ዕውቀት እሰጣቸዋለሁ እያለ ነው ኢየሱስ። ያንን ዕውቀት ተቀብለዋልና የዘላለማዊ ሕይወትን አግኝተዋል። እሰጣቸዋለሁ አለ። ያንን ከማን ተቀብሎ ነው የሰጣቸው? ከአብ ተቀብሎ የሰጣቸው የዘላለማዊ ሕይወት ዕውቀት ነው። ለዘላለም አይጠፉምም አለ። ያንን ዕውቀት ስለሚከተሉ ከእጄም ማንም አይነጥቃቸውም። አሁን አስምርበት እዚህ ጋር ከእጄም ማንም አይነጥቃቸውም። ያን ድምፁን ወይንም ትምህርቱን ስለሰሙና ስለተከተሉ ማለት ነው። ገብታችኋል? የሰጠኝ አባቴ ከሁሉ ይበልጣል አለ። አብ ደግሞ ከሁሉም እንደሚበልጥ ተናገረ። ከሁሉ ሲል ጊዜ ሁሉንም ያጠቃልላል፣ ክርስቶስንም ሳይቀር። የሰጠኝ ግልጽ ታች ላይ ወረድ ብሎ እንዳውም አብ ከእኔ ይበልጣል ብሎ በግልጽ አስቀምጦታል ኢየሱስ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ።
አሁን አንድ የሚያደርጋቸው በአብና በእርሱ መካከል ሐዋርያትን ስለመጠበቅ እንደሆነ ተረዳችሁ። ከላይ ምን አለ? ከእጅም ማንም አይነጥቃቸውም። ከታች ምን አለ? ከአባቴም እጅ ማንም አይነጥቃቸውም አለ። አንድነታቸው ሐዋርያትን ስለመጠበቅ እንጂ ስለመለኮት አይደለም። ቀጥሎ ምን አለ? እኔና አብ አንድ ነንና አለ። አላሁ አክበር። ስለዚህ አንድነታቸው ሐዋርያትን ስለመጠበቅ እንጂ ሌላ አይደለም። ታዲያ ክርስቶስ የሚጠብቃቸው ሐዋርያትን አምላክ ስለሆነ ነው ወይ? አይደለም። የአምላክን ትምህርት ተቀብለው ሰጥቷቸው ስለተቀበሉ ነው። ከላይ ምን ብሏል? ድምፄን ሰምተዋል አለ። የምትሰሙት ድምጽ ደግሞ ትምህርት ላይ ሙሉ በሙሉ ተረዳው። ያሁኑ እኔና አብ አንድ ነን ከሚለው ወደ ታች ያለውን ወርዳ አንብበው። ይግረለው መስና ባለ ይቀጥል። እየበላህ ነው መሰለኝ። ጃቢር ካለው ይቀጥልላ ብላ ጃ ይመቻል። ጃ ጄ ጅ ጆ። እሺ እንቀጥለው ወደ ታች። አሎ እሺ ቆይ አንድ ጊዜ እሺ እንቀጥላለን። ችግር የለም። እኔና አብ አንድ ነን አለ። አይሁድም ሊወግሩት ደግመው ድንጋይ ያነሱ ሊወግሩት። ክርስቶስን የሚፈልጉት ለመግደል ለመስቀል ምናምን ሳይሆን ለመውገር ነው። ሊወግሩት ድንጋይ ያነሱ ይላል። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋቸው። ወአለይኩም ሰላም ወራህመቱላህ። ትበላ ከሆነ እኔ አወራዋለሁ። ወይስ ቀጥልልኝ። እሺ ማን ነበረ ስም? እንዴ ሰፊ ላድርግና ከፍቼ ያሳየው። እሺ ዮሐንስ ወንጌል 10:30 10:30 ነው። ከላይ ያለው በደንብ ተረድቼዋለሁ። አሁን እኔ የምፈልገው ከዮሐንስ 10:30 በታች ያለው አይሁድን ሊወግሩት ደግሞ ድንጋይ ያነሱ ከሚለው ትቀጥልልኛለህ? ኦኬ እሺ ሰማለሁ አይደለ? እሺ ኢየሱስ ክርስቶስ እዚህ ጋር ኡስታዙም እንደነገረ እስከ 30 ይገብቶኛል ብለሃል። ከ31 ጀምሬ ላንብብልህ እርሳቸው እንዴት እንደተረዱትና ከዛ የኢየሱስ ክርስቶስ መልስ ምን እንደሆነ አብረን። አይሁድ ሊወግሩት ደግሞ ድንጋይ ያነሱ ይላል። ኢየሱስ ከአባቴ ብዙ አሳየኋቸው። ክርስቶስ ከላይ ጀምረህ እንደተረዳኸው ብዙ መልካም ስራ አሳይቷቸዋል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ምናምን አካባቢ ላይ ኢየሱስ ክርስቶስ መጥምቁ ዮሐንስን የሆነ ጥያቄ ጠይቀውት ነበር። አንተ ኤልያስ ነህን? እርሱ ክርስቶስ ነህን? ወይስ ነብዩ ነህን? የሚል ጥያቄ ጠይቀውት እርሱ ግን በበረሃ የሚጮህ ሰው ድምጽ እንደነበረ ነግሯቸዋል። ክርስቶስ እንደሆነ እዚህ ጋር ተጠይቆ ገልጾ እየነገራቸው ነው። ከዛ እኔና አብ አንድ ነን ሲላቸው እዚህ ጋር እንዴት ተረዳኸው? ከዛ ይሄንን ትምህርት ከአባቴ ብዙ መልካም ስራ አሳየኋችሁ ከእነሱ ስለማናቸው ስራ ብሎ ጠይቃቸው። ትንሽ ራቅ ክርስቶስ ማለት ነው። ራቅ አድርገው ያየሁት አይደለም ያነበብኩት አይደለም። ራቅ አድርገው እንትኑ ንባቡ። እሺ ታያለህ አሁን። እሺ አሁንም ራቅ አድርግልህ። እሺ አሁንስ ቤቱን ወይም ገስቱን አስተካክሉት አንዴ ታረጉት።